ሰራች። በስተመጨረሻ አደዬ ከዶክተሩ ጋር ፍቅር ሰሩ። በሚገርምና በሚደንቅ ሁኔታ እጅግ ደስ ያላት የዲቭ እናት ይሄንን ነበር የምጠብቀው። አንድ ስህተት ሰርተሽ ከዲቭ ጋር እንድትለያይልኝ ነበር። ስለዚህ ወጥመዴ በደንብ ሰርቷል ማለት ነው ብላ እጅጉን ተደሳሰተች። ዲቭ አሁንም ድረስ ማመን አቃተው። ዶክተሩን አንተ አረመኔ ጨካኝ፣ እንዴት ብትደፍር ነው እንደዚህ ያደረግከው ብሎ አለው። ምን አደረግኩኝ? እስከ ዛሬ እኮ አንተን ስጠብቅህ ነበረ። ነገር ግን አንተ ፍጹም አደይን ልታስደስት አልቻልክም። ከጎኗ እንኳ መቆም አልቻልክም። ስለዚህ እኔ ምን እንዳደርግ ጠብቀህ ነበረ። ማድረግ ያለብኝን ነገር በሙሉ አድርጌያለሁኝ። ከጎኗ ቁም ያለው። ስለዚህ ቀሪው ውሳኔ የሷ ነበረ ብሎ አለው። አደይና ዶክተሩ በከባድ ሁኔታ ውስጥ አብረኸኝ ራሱ ስላለህ በጣም አመሰግናለሁ ብላ አለችው። ምንም ችግር የለውም አደይ፣ ግን አንተ መቼ አጀምሮ ነው እንደዚህ ያፈቀርከኝና የወደድከኝ ብላ ቃል በቃል ጠየቀችው። አያደዬ እውነት ለመናገር ገና ከጅምሩ ከመጀመሪያው እስከ መጨረሻው ነበረ የወደድኩሽና ያፈቀርኩሽ። ነገር ግን ደግሞ ፍጹም አንቺን ለማናገር አልቻልኩም ነበረ። ለምን? አንቺ እኮ ከዲቭ ውጭ ሌላ ማንም ወንድ አይታይሽም ነበር። ታዲያ እኔ ምን ብዬ ነው እኔ ወድሻለሁና አፈቅርሻለሁኝ ለእኔ ሁኝ ብዬ የምለው? አደይ፣ ይሄ ከአንድ ወንድ የማይጠበቅ ነው፣ ከአንድ አፍቃሪ የማይጠበቅ ነው። ምክንያቱም አንቺ ደስተኛ እንድትሆኝ እንጂ በፍጹም ያንቺን ደስታ መንቀፍ ስላልፈለግኩኝ ነው ብሎ አላት። ታውቃለህ፣ እንዳንተ አይነት ወንድ በህይወቴ አይቼም አላውቅም ነበረ እና ዲቭን በእርግጥ እጅግ አስተዋይና ጥሩ ሰው ይመስለኝ ነበር። ነገር ግን ምን ዋጋ አለው በአንዲት ፈተና ወደቀ እንጂ ብሎ ሲላት ብሎ ስትለው፣ እንዴ ታዲያ እኔ አንድ ጥያቄ ልጠይቅሽ። ቆይ አንቺ ለምንድን ነው አሁንም ከኔ ጋር ያለሽ ስለሱ ብቻ የምታስቢው? ወይስ ደግሞ አሁንም ድረስ ለሱ ስሜት አለሽ? አደይ ግልጹንና ግልጹን ንገሪኝ እባክሽ። ምክንያቱም እኔ ከዚህ በኋላ መታመም አልፈልግም። ልቤ ረክቶ ከአንቺ ጋር መኖርና ከአንቺ ጋር አሪፍ ላይፍ ማሳለፍ እንጂ እሱን ተወደው ይሆን ታፈቅረው ይሆን እያልኩኝ ማሰብና ማሰላሰል አልፈልግም ብሎ አለ። አረ ችግር የለውም፣ እኔ በፍጹም እንደዚህ አይነት ሀሳብ የለኝም። ነገሩን ነው እንጂ ያልኩ። አንድ ጊዜ እኮ ላንተ ቃልህን ሰጥቻለሁኝ። ታዲያ ለምን ብዬ ነው እሱን የማፈቅረው? አይ እሱ እኮ መብትሽ ነው። ማለቴ አንቺ የፈለግሽውን ሰው የመውደድና የማፍቀር መብት አለሽ። ግን ደግሞ እኔ ጋር ሁነሽ አይቻልም። ከፈለሽ ከኔ ጋር ተለይተሽ ነው እንጂ እና ደስ የማይልሽም ከሆነ አሁንም መለያየት እንችላለን ብሎ አላት። እኔ ላጨራንቅሽ አልፈልግም ብሎ ሲላት፣ አረ በፍጹም እንደውም አንተ ጥሩ ጠበቃዬና ጥሩ አፍቃሪዬ ነው እንጂ የሆንከው የኔ ሸክም ወይም ደግሞ እኔ ሳልፈልግ ዲቭን ለማናደድ ብዬ አይደለም ካንተ ጋር ፍቅር የጀመርኩት ብላ አለችው። ዳይመንዶ እጅጉን ደስ አለው። አየሽ አደይ፣ ትክክለኛዋ አደይ ይች ናት። በቃ የምትፈልገውን ነገር በምትፈልገው ሰዓት ታደርጋለች። ቀሪው ደግሞ የፈጣሪ ነው። ታውቂያለሽ፣ ዲቭ ከድሮም እንደማይሆንሽ እኔ ያውቅ ነበር። ምን ማለት ነው ደግሞ? ደፋር አይደለማ። ያኔ እማዬን አሳምናለሁ ብሎ ሂዶ እኮ እሱ ምንም ነገር አላደረገም። እኔ ነበርኩ ያን ሁሉ ውሸት ስቀበጣጥር የነበረው። አየሽ፣ በቃ ዳይመንድ፣ አሁን ዲቭ ከኔ ህይወት ወጥቶ የለም ምንም ነገር መናገር አልፈልግም ብላ አለች። ዲቭ አብረው ዶክተሩ ጋር እንዳደረች ከሰማ በኋላ ለማናገርና በቅናት እንግብግብ ብሎ ሂዶ፣ አደይ እኔን ለማናደር ዶክተሩን እየተጠቀምሽበት ነው እንዴ ብሎ ሲጠይቃት፣ ምን እያልክ ነው? ቆይ እኔ አንተን እመስልሃለሁ እንዴ አንዱን ለማናደድ ወደ አንዱ ልክክ የምል? እኔ እንደዚ አይነት ሴት አይደለሁም። ስለዚህ እባክህን የምትፈልገውን ነገር በምትፈልገው ሰዓት ብታደርግ ይሻልሃል። እኔ ምንም ነገር አላደረግኩም ብላ አለች። ምን? አዎ በቃ እባክህን ተወኝ። ከዚህ በኋላ እስኪ ቢያንስ የኔ ህይወት የራሴን ህይወት ልኑርበት እንደምፈልገውና እንደምደስተው። እንዴ
አሁንስ ሁሉን ነገር እኔ እቆጣጠራት አልክ። በቃ አንተ እኮ የኔ አሁን ምንም አይደለህ አይደል እንዴ? ለምንድን ነው ታዲያ በዚህ ልክ ፈተና የምትሆንብኝ ብላ አለችው። አይ እውነት ለመናገር እኔ ፈተና አልሆንኩብሽም፣ አንቺ ራስሽ ነሽ እንጂ እያመጣሽ ሌላ ሀሳብ እየደነቀርሽ እኔን በቅናት የምታንገበግብኝ። ታዲያ ምን ነው? አንተም እኮ ቤሪ ያለች አይደል እንዴ? ከቤሪ ጋር የፈለግከውን ነገር እያደረግክ፣ እኔ ግን ምን ተናገርኩኝ? ምንም ነገር እየተናገርኩ አይደለም አይደል? አንተም የፈለግከውን እኔም ደግሞ የፈለግኩትን የማድረግ ሁለታችንም ሙሉ መብት አለን። ከዚህ በኋላ እባክህ ከህይወት ይውጣ በቃ ብላ እስከ መጨረሻው ድረስ አባረረችው። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ፍቅር ለእናቷ ቶሎ መታ እማዬ የተፈጠረውን ነገር ብሰሚ ማመን አትችይም ብላ ስትላት ምን ተፈጠረ? መቼም አንቺ የማታመጪው የለም ዶክተሩና አደይ አብረው አደሩ ስትል ሩታ ሰማች። እያበደችው መሆን አለበት። ዶክተሩና አደይ ነት ውጭ ምንም እንደሌላቸው እኔ ምስክር ነኝ። ኧረ እባክሽ ፍቅር መስሎሽ? ዶክተሩና አደይ እንግዲህ ፍቅር ጀምረዋል። ዲቭ እንደውም እሳት ለብሶ እሳት ጎርሶ ተናዶ እዚህ መጥቶ ተኝቷል። ምን? ከዛ በጣም ደንግጣ ነገረኝ ዲቭ፣ ፍቅር የምትለው ነገር እውነት ነው እንዴ ብላ ስትለው እውነት ሆነ ውሸት ምን ያደርጋል? ለነገሩ እኔ እኮ ነኝ አደይን የገፋኋት እታለም። እኔ አልፈልግሽም የራስሽን ህይወት ምሪ ብዬ እኔ እስከ ገፋኋት ድረስ ምንስ ብታደርግ የማንስ ብትሆን እኔ ምን አገባኝ ብሎ ሲል አይ እንደዛ ማማ ማለት የለብህም፣ ነገሮች እኮ ሊስተካከሉ ይችላሉ። ታዲያ ለምንድን ነው በዚህ ቅጽበት እንደዚህ የምትሆነው? አይ በቃ ከዚህ በላይ ምንም ማድረግም አልችልም፣ ምንም መናገርም አልችልም፣ በቅቶኛል ልታለም እባክሽ እሷም ደስተኛ ትሆንበት። ግን ደግሞ እኮ ተገቢ አይደለም። አንተስ ቢሆን እንዴት ነው እነሱን እያየህ የምትችለው? አይ ዶክተር በእርግጥ በጣም ጥሩና መልካም አስተዋይ ነው። ቢያንስ እንደኔ እንኳ እንደማይጎዳት ተስፋ አደርጋለሁ። አደይ ከዚህ በኋላ ደስተኛ እንድትሆን ስለምፈልግ ምንም ችግር የለውም ብሎ ደመደመ። እንደዛማ ካልክ ጥሩ፣ የፈለከውን ነገር አድርግ። በቃ ልጆች እናንተ ምንም አይመለከታችሁም ብላ ሄደች። እማዬ ታዲያ አደይ በቃ ከዶክተሩ ጋር ትሆን ማለት ነው ብላ ስትላት መሆኑ ነው። ሩታ እየተንገበገበች አሹ ጋር ስትሄድ ምን ተፈጠረ? ምንድን ነው እስኪ ንገሪኝ ብላ አለቻት። እንዴ አልገባኝም። ምን ፈልገሽ ነው አንቺ? ራሱ እኮ አንቺ የሆንሽውን ነገር ተናገሪያ። አይ እኔማ ምንም ልፈልግ ምንም አይመለከትሽም። አንቺ የምትፈልጊውን ነገር ተናገሪ እንጂ ሩታ። ቆይ አንቺ ከዶክተር ጋር ያለሽ ግንኙነት ምንድን ነው? ምንም አይመለከትሽም። ምንም ቢኖረኝ ምንም፣ እስኪ ንገሪኝ። አንቺ ምን ይመለከትሻል? ቆይ እናንተ ልጆች አብዳችኋል እንዴ? አይ እኛም አላበርንም። ታዲያ ካላበዳችሁ አርፋችሁ ተቀመጧ። እኔና ዶክተሩ ለተጋባ ነው፣ እኔና ዶክተሩ አብረን ላደር ነው። እናንተ ምን ጥልቅ አደረጋችሁ? ምን ነው ዲቭን ሌላ ሴት መታ ስትወስደው ለእኔ ያልተከራከራችሁልኝ አይደል? ስለዚህ እንድነው አሁን በማያገባችሁ ገብታችሁ እንደዚህ የምታማስሉት? በቃ ከህይወቴ እንድትወጡ ፈልጋለሁኝ። ስለዚህ እባካችሁ ከህይወቴ ውጡ ብላ ልክ ልኩን ተናገረች። እንደዛ ከሆነ በጣም ጥሩ፣ ለማንኛውም ምንም ቢሆን ምንም እኔ አይመለከተኝም ብላ ስትል ባይመለከትሽ ነው የሚሻለው። እኔም ቢሆን አይመለከተኝም፣ ግን ደግሞ እኔ ዶክተሩን እወደውና አፈቅረው ነበር ብላ አለቻት ሩታ። እሱ እንግዲህ የእሱ ምርጫ ነው። ምክንያቱም እሱ እኔን ከመረጠ እኔ ምን ልልሽ እችላለሁኝ? እኔ ምንም ምልሽ ነገር የለኝም እና እሱን ብታናገሪው ጥሩ ነው ብላ የሮጠች ወደ ዶክተሩ ጋር ሂዳ ያደረግከው ነገር ትክክል ነው ብላ ስትለው ምን ተፈጠረ ሩታ? ቆይ አንተ እንድነው በሰው ስሜት የምትጫወተው? እኔ እኮ አንቺ ላይ አልተጫወኩም። ድሮም ምንም አይነት ስሜት እንደሌለኝ ጠንቅቀሽ ታውቂያለሽ። አንቺ ግን ሆን ብለሽ እኔን ለማጥመድ አሞኛል፣ ፈለጠኝ፣ ቆረጠኝ እያልሽ በተደጋጋሚ ትመጭ ነበረ። በቃ
የተፈጠረው ነገር ይሄ ነው። ስለዚህ በማይሆን ነገር ራስሽን ባታዋርጅ ጥሩ ነው ብሎ ልክ ልኳን ሰጥቷት አባረራት። ውድ የትርሲት የስንዲቅ ሚዲያ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ